እንዳሁን አላረፍኩም። አሁን አርፌያለሁ። ያንተ ወንድም አሁን አርፌያለሁ በስነ ስርዓት። አሁንማ ማን ይችላል? ሸሞይ ማን ይችላል? አክትለኛለች ስል ወንድም ያለኝ አይ ይለኛል። ሂድ ብያለሁ። ዛሬ አዲስ አበባ ነው የሚኖረው። ታላቂ ማለት ሀብታም ነው። አልሐምዱሊላህ ደህና ንብረት ቤተሰብ ደህና ነው እና እኔ ቤተሰቦቼ ደህና ናቸው አልሐምዱሊላህ። እና አዲስ አበባ ነው የሚኖረው። ራሱ ንብረት ያለው ወንድ ነው። ሂድ ይለዋለሁ ይሄዳል። 5 ጊዜ ሄዷ። በስድስተኛው እናንተ ቤት ታልመጣን አባቷ ማለት ነው ሲመልሱት ሂድ ብለው ዛሬ ደግ ይላሉ። ላክ ትለኛለህ ሽማግሌ ስልክ 5 ጊዜ ላክ። ታዲያ እሱ አባቷ ምን አደረገልህ መሰለህ? ለሌላ ወንድ እኔ አስሯታል። ብር አለው ሀብታም ነው ብሎ ሱቅ አለው ያኔ ቤት አለው። ለሌላ ወንድ እኔ አስሯታል። እሱ አታውቅም። ስልጦች እንዴት ያለ አባታቸው ነው የሚድራቸው አብዛኞቹ እነሱ ሳያውቁ። ከዛ ዲያ ሰውየው ትንሽ የተሻለ መስሎት እኔ ልጁ ግምጭጭ አለችበት ጊዜ ለእኔ ሊሰጥ ፈልጎ እኛ ቤት መጣ። በስድስተኛ እሺ የኢትዮጵያ ሰው አይዋሽ። እኛ ቤት ወንድሜ ቤት ሲመጡ ወንድሜ አከራይቷል። ለሰው ማለት ተሱ ቤት ሌላ ለብዙ ሰዎች አከራይቶ ይኖራል። ይሄ የሱ ቤት የት ነው ብለው ሲጠይቁት አይ ይሄ እኔ ነው እኔ ነኝ አከራይቼ እየኖርኩ ነውና ያው የኔ ነው ይላቸዋል ወንድሜ። ከዛ አይ እሱ የለውም እንዲያው እቤት ከዲዋል። እሺ ቀን እንያዛለን ደውልልን፣ ቀኑን ቀጠሮን እንነግርህና ኔካ ታስራለህ ይሉታል። እኛ ቤት መጥተው እዲ አባቷ ንብረት ካለው ያኛውን ፍታ ልጅቷ አልፈለገም ብለው ፍታ ብለው አስፈትተው ለኔ ሊሰጡ ነበር አባቷ። ከዛ መጨረሻ ላይ እቤታቸው ተሄዱ በኋላ ወንድሜ ሲደውል ኒካውን መቼ እንሰር ብሎ አባቴ ሲደውልላቸው አይተተነዋል እንዳመጡ ወረቢ ምን ነግርሃለሁ እኔ አንተ ወንድም ደነገጥኩ። ወንድሜ ላይ ሲደውል ህክ እንደ ጠያክ እንዳለዋለሁ አይ እንዳትመጣ ብለውኛል ተተነዋል ብለዋል አለ። ወረቢ ወዲ ላይ ወዲ ታይል ይገለኛል። ደንግጬ ተናድጄ ምላሴ ድርቅ አለ፣ ከንፈሬ ድርቅ አለ። እህል አልበላም ተናደው መጨረሻ ላይ አባትየዋን ይህንን በሰማሁኝ በ9ኛው ቀን ይሁን በ10ኛው ቀን አባቷን ወላሂ ስረግም ነው ያደርኩት ይዋልኩት። ወረቢ መካ ሁላ ሀጀዱ ያረኩበት ቀን አለኝ ለአባቷ። ኮባ ነው አዳምጦት ነው አሉ ሄዶ እንደው ስብር ብሎ እግሩ ውልቅም አለ። እቤት ቁጭ ብሎ አሁን 8 ዓመቱ ነው። እንደዛ ገደማ ሊሆነው ነው። ተቤት አይወጣም። ይካለኝ ለርሱ ልጅቷን የት ነው ያገኘዋት? በአካል ያውቋታል? አንድ ቀን አይቻታለሁ። እና ታዲያ እንደ አንድ ቀን ነው የተገናኛችሁት? 2 እህቶች አሏት። እኔ አሁን ሼሙዬ በቃ ምኑንም ተውና ማንንም አታናግር። ኢሞ ላይ የምታወራቸው ሴቶች አሉ አውቃለሁ፣ ይነግሮኛል። ጆከር ነግሮኛል። ኢሞ ላይ የምታወራቸውን ተዋቸው፣ አይጠቅሙም። ሂድ እናትክን እያቸው። ከዛም በኋላ ወርም ተቀመጥ፣ 2 ወርም ተቀመጥ። አንድ እንደው ፍየል ወይም ደግሞ በግ አርዳ አብላቸው። ቤተሰብ በደንብ አድርገህ ተመረቅ፣ ዱዓ አስደርግ። የሆነ መስጊድ ላይ ሄደክ ቁርአን ገዝተክ ስጥ። ቁርአን ገዝተክ እዛው አካባቢ ላይ ያለው እዛ ስጥ። ከዛም በኋላ ዱባይ ጥቅልል ብለክና እኔ ጋር ቤቴ ነው አልኩ እኮ እግዚአብሔር ምስክሬ ነው። እኔ ጋር ቤቴ ቅብርር አድርጌ እንደው ፈጣሪ ቅብርር አድርጎ ያኑረት። እንደው ምንም አይነት ቅብርር አድርጌ በቃ ልክ እንደ መከታው ነው ይዤክ ነው የምወጣው። ለምጄክ ነው የምዞረው። አንተ በጣም የምወድህ ልጅ የማከብርህ ልጅ ፈጣሪ ይጠብቅ። አሚን። አሁን ከስር ምን ይላሉ? ቀምሰሃት አለ ወይ በላት ይሉኛል። ሶፊ ማን ነው? አረነኝ አበድሩኝ ልጋብዛችሁ ኤጂ እንኳን ሌላ እጀን እንኳን እንዲልማ በረከት ነው ያዩሃት እንጂ ቤተሰቦቿ ጋር 2 እህቶች አሏት። 2 እህቶቿ ጋር ነው ያዩሃት። በነገራችን ላይ እሷ ተይዛ ነው የገባቸው እንጂ
አላህ ብሎ ቢሆን ኒካ በመታሰሩ ለራሷ እሷ እምቢ ብላ ነበር። ያንንም እኔ ደግሞ خلاص ኒካ ታረፈብሽ አረፈብሽ ብዬ ነበር። ወላሂ አልነካኋትም። እንኳን ልነካ። እሺ ሼሙዬ አንድ ጥያቄ አለኝ። ዛሬ እኔና እርሶ በቃ በጥያቄ እንትን እንላለን። እርሶ ቢያንስ ስንቴ ቀምሰዋል? ሹፍ አንድ ነገር ልንገርክ። እሺ እንደኛ ደግሞ ይኸውልህ እንደ እስልምና ደግሞ ነብዩ አለይሂ ሰላቱ ወሰላም መን ሰተረ ዐይበ አኺሂ ሰተረ አላሁ የውመል ቂያማ እንኳን የራሱን ነውርና የሰውን ነውር የደበቀ ሰው አላህ የሱን ነውር እንደደበቀለት ነው ብለዋል። አሁን እንደው ላላህ ብለህ ነክቻለሁ እንዲልህ ነው ይሄ ጥያቄ። እንደው ባገኘሁህ እንደው ዱባይ ስመጣ የመጀመሪያም በዱላ ምላ አንተን ነው። طيب አይደለም እኔ አሁን እኮ ከስር ያሉ ልጆች ናቸው ጠይቅ የሚሉኝም። አሁን እስቲ እውነቱን እስቲ ቢያንስ አንድ ሁለት በለኝ። በቃ ትንሹን በቃ ግማሹን ጥራልኝ ሼሙዬ። 4 ሚስት አሉኝ። ከነሱ ውስጥ አንዷን በጣም ነው የምወዳት። አሁን 4 ሚስት አለኝ። በቃ ካላስ ኦኬ። ስለዚህ ስለሌላ ጉዳይ ምንም መናገር የለብኝም ነው አይደለ? በቃ አሁን ኦልሬዲ ዘጉ። ስለሚስቶት ምናምን እኮ አይደለም የጠየቅኩት። ስንት ሚስት አሉት ምናምን አላልኩም። ለማንኛውም እሺ ወይኔ ይቅርታ በእናታችሁ ጾም ነው በእናታችሁ ይቅርታ። እንኳን አደረሳችሁ የኔ ልጆች። በጣም ይቅርታ ረሳሁኝ። ሼሙዬ እዚህ ጋር ያላችሁ የእስልምና ተከታዮች እንኳን አደረሳችሁ። ከአመት አይለያችሁ፣ ለአመት ያደርሳችሁ፣ ቤተሰቦቻችሁን ይጠብቅላችሁ። አዎ እንኳን አደረሳችሁ ብያለሁኝ ሁላችሁንም። ይቅርታ እኔ አላወቅኩም ነበር፣ ጾም ውስጥ አወራሁኝ። አሁን ነገ ሮብ ነው አይደለ በዓሉ? ቴንኪው ኦማር፣ እኔ ረስቼ ነው ይቅርታ። እሺ በጣም ይቅርታ። ስማኝ ሼሙዬ አሁን እንደዛ አሁን አንተ ግባ። እኔ ልምከር። እኔ ብያለሁ ከዚህ በፊትም የሆነ ሰዓት የጠፋብን ሰዓት እዚህ ላል እየፈለኩህ የነበር ሰዓት ሀዩ አልነገረችም? ይዛኔ በቃ ምናልባት ከያዙት ይዘውት ይሆናል ምናምን የሚል እንትን ችግር የለውም ይምጣ፣ እኔ ወስዳቸዋለሁ፣ ዱባይ ወስዳቸዋለሁ አልኳቸው። እውነት ነው ምሎት ኑ ከዛ ውጡ። ተሳቆ ኑሮ እስከመቼ ሼሙዬ? ተሳቆ ኑሮ እስከመቼ ሼሙዬ? እውነት ይኸውልህ የዛሬ ዓመት እዚህ ነበር ፕላስ ኖረኝ። በጣም ከምወደው ቦታ ይሄ ቦታ ነበር። በህይወት የምወደውን ቦታ ይሄ ነው ላሳይቅ። ይሄን ቦታ በጣም ነው የምወደው። የዛሬ መካ 8 ዓመት ሲቀመጥ 8 ጊዜ እድል ገጥሞኛል። ተመልከተኝ፣ እዚህ ይሄን ነኝ ይታያል። አምና ነው በቃ አሁን አሳክተሃል። በቃ ህልምህን አሳክተሃል። አሁን እናትህን ሀጅ የምታደርግባቸው ከቻልክ አችልም በቃ ስፖንሰር ኦኬ አላህ ይርሐመው። አባቴ 100 ምናምን ዓመት ሆኖ ነው የሞተው። እናቴ ደግሞ ወደ 80 ትልቅ ሰው ነው። አሁን መቼ ነው በቃ እንትን በልና ጠቅለል አድርገህ ቀስ ብለህ ደግሞ ለማንም ሳትናገር ስገባ ለማንም ሹልክ ብለህ ግባ። ሹልክ ብለህ ግባ። የራስህ ሰው ለምትለው ሰው ከዛ በኋላ ለነሱ አሳውቅ። ከዛ በቃ ሹልክ ብለህ እንትንህን ጀምር። ወዲያው እንደገባክ ነው መጀመር ያለብህ። እንትኑ ትንሽ ስለሚያቆይ እዛ ፓስፖርት እንደገባክ የምትቀመጥባት ሀገር አይደለችም። ስላሰብክልኝ በጣም አመሰግናለሁ። እድሜ ይስጥክ፣ ሁሌም ኑርልኝ። አመሰግናለሁ። ክፉ አይንካሽ ሼሙዬ። ማርያም በጣም ነው የምወድህ፣ በጣም ከምልህ በላይ። በስማም በቃ የዋህ ነህ፣ በጣም ምስኪን ነህ። ክፉ የለብህም። መናገር ነው ማውራት ነው። ለሰው ክፋት አታስብም እና በርታ ሼሙዬ። ላልኖርባት ነገ ትቻለህ። ለምንድን ነው የምከፋው? በቃ ይሄ ነው
ነገ ትተናት ለምንሄዳት ዓለም ነገ ለምናጣው ጤና ለምናጣው ገንዘብ ኖሮን ጤና የምናጣው በገንዘባችን እንኳን ምንገዛውን ጤና እስከምናጣ ድረስ ሊያደርሰን ይችላሉ። ስለዚህ በመጀመሪያ በስነ ስርዓት ፈጣሪ አምላካችን የሚፈቅደውን የሚወደውን ነገር ማድረግ፣ ከሰው ጋር አለመቀያየም፣ ዋናው ነገር ፈጣሪን አለማስቀየም እና ስላገኘሁ በጣም ነው ደስ ያለኝ ዛሬ። እውነት እስከ ዛሬ ስላጣሁት ሁል ጊዜ ነው እንኳን ኢንሻአላህ በጣም ነው የምወድህ። ሰላም ሁኑ። እሺ እኔ አባት መልካም አዳር። ከታች ያላችሁ መልካም አዳር።